Let me repeat again, I'm not saying the private sector has no role in telecommunications. እንደገና ልድገመው የግሉ ዘርፍ ከቴሌኮሙኒኬሽን አኳያ ሚና የለውም እያልኩ አይደለም እኔ ከሱ ጋር ችግር የለብኝም እያልኩ ያለሁት የመሰረተ ልማት ግንባታ ኤሌክትሪክ ማምረት ባቡር ሀዲድ መገንባት መንገድ መስራትና መሰል ነገሮችን ማድረግ ላይም የግሉ ዘርፍ መሰማራቱን እየኮነነውም አይደለም ይህ ሁሉ ግን ለኢንዱስትሪው በሚጠቅም መልኩ መሆን አለበት ነው ያለ ኢንዱስትሪው ዘርፍ ኢኮኖሚ አይሸጋገርም አይበለጽግም ዋናው ኢንዱስትሪ ነው ቁልፉ ግብርና ነው የፈለገው ምርጥ ቴሌኮሙኒኬሽን ቢኖርህ አንድ ሸሚዝ እንኳን አምርተህ ወደ ውጭ ሀገር የማትሸጥ ከሆንክ በስልክ ስታወራ ልትውል ትችላለህ ኢኮኖሚ ግን ትራንስፎርም አያደርግም You can talk all you want on the phone you will not transform your economy So the key is agriculture and the key is manufacturing ኢትዮጵያ ለምን የቴሌኮም ዘርፉን ለውጭ ገዢዎች ክፍት አታደርገውም በሚል ተጠይቀው የነበሩት መለስ የሰጡትን ማብራሪያ እናዳምጥ And we have lost nothing because of this policy ለቴሌኮሙኒኬሽንም ሆነ ለባቡር ሀዲድ ዝርጋታና ለኤሌክትሪክ ግድብ ማመንጫዎች ግንባታ ኢትዮጵያ እጅግ ብዙ ሀብት ለመሰረተ ልማት ያወጣች ይመስለኛል ይህንን ከፍተኛ መሰረተ ልማት የገነባነው ከባንኮች ተበድረን ነው በአብዛኛው ከቻይና ባንኮች በዚህ ተበድረን ባመጣነው ገንዘብ በእያንዳንዱ ቀበሌ ትምህርት ቤት ውስጥና መንደር የቴሌ አገልግሎት እንዲኖር እናደርጋለን ቴሌኮሙን ማዳረስ ብቻ አይደለም በረካሽ ዋጋ ለህዝብ ማቅረብ እንፈልጋለን 30% ያህሉ ዋጋ ያነሰ ሳይሆን 3% ድረስ በወረደ ዋጋ ዜጎች የቴሌኮም አገልግሎት እንዲያገኙ እናደርጋለን ለዚህ ነው ዘርፉን ክፍት ያላደረግነው And we want telecommunication in every school in every village and we want it cheap not at 30% Without the private sector there is no development ያለ ግሉ ባለሀብት ልማት አይኖርም ግን የኛ ፖሊሲ መንግስት በአግባቡ ሚናውን ተወጥቶ ስራውን መስራት አለበት ነው ለዚህም የኤሲያ አይነት የእድገት ፖሊሲ እንከተላለን ኤሲያ አይነት ምን ማለት ነው ፈጣን ብቻ ሳይሆን ፍትሃዊ መሆን አለበት ፈጣንና ፍትሃዊ እድገት እንዲኖር ደግሞ ስለ ምርት ኃይሎች እንደውም በመንግስትና ባለሀብቱ መካከል ስላለው ግንኙነት ግልጽ ፖሊሲ ሲኖረን ነው vision of labor and partnership between the private sector and the public sector